አርቴታ ቪክተር ዩኬሬስን ያስፈረመው እንደዚህ አይነት ቅጽበቶችን በድል እንዲወጣለን ነው። ይህ የአርሰናሉ የፊት መስመር ተጫዋች ቪክተር ዩኬሬስ በባለፈው የክረምት የተጫዋቾች የዝውውር መስኮት አርሰናልን ከተቀላቀለበት ጊዜ አንስቶ በርካታ ትችቶች ሲሰነዘሩበት ቆይቷል። ተጫዋቹ የአርሰናልን የአጨዋወት ሲስተም አልተላመደም፣ ለአርሰናል በበቂ ሁኔታ ጎሎችን እያስቆጠረ አይገኝም። ከዚህም በተጨማሪ ደግሞ በትልልቅ ጨዋታዎች ላይ ተጫዋቹ ብቃቱን እያሳየ አይደለም የሚሉ በርካታ ትችቶች ተጫዋቹ ላይ ሲቀርቡበት ነበር። ነገር ግን ይህ ተጫዋች ለአርሰናል ከ20 በላይ ጎሎችን በመጀመሪያ ዓመቱ ማስቆጠር የቻለ ተጫዋች ሆኗል። ከዚህም በተጨማሪ በቅርብ ጨዋታዎች ላይ ቪክተር ዩኬሬስ አስደናቂ ብቃቱን እያሳየ የሚገኝ ሲሆን ትላንትና ምሽትም አርሰናል በቻምፒየንስ ሊጉ አትሌቲኮ ማድሪድን አሸንፎ ወደ ቻምፒየንስ ሊግ ፍጻሜ ሲያልፍ ቪክተር ዩኬሬስ በጨዋታው ላይ የነበረው አስተዋጽኦ እጅግ በጣም ከፍተኛ ነበር። እናም ይህ ተጫዋች አርሰናል የተቀላቀለው በዚህ ምክንያት ነው። ትልቅ ጨዋታዎች ላይ ብቃቱን እንዲያሳይ፣ በእነዚህ ጨዋታዎች ላይ አርሰናልን ውጤታማ እንዲያደርግ። ቪክተር ዩኬሬስ በባለፉት ጥቂት ሳምንታት ምን አይነት ጨዋታዎችን ሲያሳልፍ ቆይቷል? ከዚህ በኋላ በሚመጡት የመጨረሻ ሳምንታት ጨዋታዎች ላይስ ለአርሰናል ምን አይነት ጠቀሜታን ሊሰጥ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የዶል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። ሁለት የተለያዩ ዝግጅቶችን ይዤላችሁ ቀርብ ያለው። በመጀመሪያው ፕሮግራማችን ክፍል የቪክተር ዩኬሬስን በተለይም ደግሞ በባለፉት ጥቂት ሳምንታት ላይ እያሳየ የሚገኘውን ፐርፎርማንስና ብቃት የምንመለከት ይሆናል ማለት ነው። አርቴታ ይህንን ተጫዋች ያስፈረመው በምክንያት ነው። አርሰናል ተጫዋቹን ወደ ኤምሬትስ እንዲመጣ ሲያደርገው በዋነኝነት ከተጫዋቹ የሚፈልገው ይህንን ነበር። ይህ ግዙፉ የአርሰናሉ ፊት መስመር ተጫዋች ቪክተር ዩኬሬስ ትላንትና ምሽት አርሰናል አትሌቲኮ ማድሪድን ሲያሸንፍ ለተጋጣሚ የተከላካይ መስመር ተጫዋቾች ፈተና ሆኖ ነበር ያመሸው። ምናልባትም በጨዋታው ላይ ዴክላን ራይስ አስደናቂ ብቃት በማሳየት የጨዋታው ኮከብ የሚያስብለውን ምርጥ ምሽትን ቢያሳልፍም ከዚህ ተጫዋች በመቀጠል ግን በጨዋታው ላይ ለነበረው የአርሰናል ማሸነፍ ጉልህ ሚና ከነበራቸው ተጫዋቾች መካከል አንዱ ቪክተር ዩኬሬስ መሆኑን መጥቀስ ያስፈልጋል። እንግዲህ ትላንትና አርሰናል በቡካዮ ሳካ አማካኝነት ጎሏን ሲያስቆጥር ከተከላካይ ጀርባ ያንን ሩጫ በማድረግ ሳሊባ ያንን ኳስ ሲጥልለት በአስገራሚ ፍጥነት ኦንሳይድ ሆኖ ወይም ኦፍሳይድ ትራፕ ውስጥ ከመግባት ይልቅ በጣም በተሻለ አቋቋም ላይ ሆኖ ያንን ኳስ ኮንትሮል በማድረግ ለሊያንድሮ ትሮሳርድ ኳሱን ያቀበለውና አርሰናል በቡካዮ ሳካ አማካኝነት ጎል እንዲያስቆጥር ትልቁን አስተዋጽኦ ያበረከተ ተጫዋች ሆኗል ማለት ነው። እንግዲህ በባለፈው ወር አርሰናል በሩብ ፍጻሜው በቻምፒየንስ ሊግ ከስፖርቲንግ ጋር ከሚያደርገው የቻምፒየንስ ሊግ ጨዋታ በፊት የቡድኑ ዋና አሰልጣኝ አርቴታ የቪክተር ዩኬሬስን የመጀመሪያውን የውድድር ዘመን እንዴት ታየዋለህ ተብሎ በቀረበለት ጥያቄ አንድ አስተያየት ሰጥቶ ነበረ እና የአርሰናሉ አሰልጣኝ ይህንን ጉዳይ በተመለከተ ሲናገር የተጫዋቹን ብቃት እስካሁን በነበረው ከመመዘን ይልቅ ከዚህ በኋላ በሚመጡት ጨዋታዎች ላይ የተጫዋቹ ሲዝን ዲፋይን እንደሚደረግ ነበር የተናገረው። ስፔናዊ አሰልጣኝ ሲናገር የእርሱን የውድድር ዘመን ስንገመግም የእርሱን የውድድር ዘመን የሚወስኑት በመጨረሻዎቹ 7 ወይም 8 ሳምንታት ይሆናል፣ ይህም ግልጽ ነው የሚል አስተያየት ነበር የሰጠው። የአርቴታ ነጥብ ዩኬሬስ አርሰናልን የተቀላቀለው በተለይ ደግሞ እንደዚህ ላሉት የመጨረሻ ሳምንታት አርሰናል በትንቅንቅ ውስጥ ከትልልቅ ክለቦች ጋር በሚፎካከርበት ጊዜ የተጫዋቹ ማንነት በትክክል የሚታየው በእነዚህ ወቅቶች ላይ ነው የሚል አይነት ሐሳብ ይመስላል። እናም የውድድር ዘመኑን ልንመዝን የምንችለው ተጫዋቹን በተመለከተ ምን ያህል ዋንጫዎችን የማምጣት ብቃቱ ለአርሰናል ከፍተኛ ነው ከሚለው ነገር ጋር በተያያዘ ነው። እንግዲህ እንደ ቪክተር ዩኬሬስ አይነት በጣም ትልልቅ ተጫዋቾች ክለብ ውስጥ ሲኖሩ የሚጠበቅባቸው ነገር ብዙ ነው። ለምሳሌ ዩኬሬስ አጥቂ ነው እና ጎል እንዲያስቆጥር ይጠበቅበታል በየሳምንቱ።
አመቱን ሙሉ ደግሞ በተለይ ቪክተር ዮኬሬስ ወጥ የሆነ ብቃት አላሳየም። የሆኑ ወቅቶች ላይ በጣም ከጎል ማስቆጠር የራቀበት፣ የሆኑ ወቅቶች ላይ እንደውም የሚዲያዎች ሁሉ መቀለጃ እስከመሆን የደረሰ ተጫዋች ነበር። ከዛ በኋላ ደግሞ እንደገና ወደ ምርጥ ፐርፎርማንስ ወደ ምርጥ ብቃት ደግሞ ተጫዋቹ በመምጣት ጎሎችን ሲያስቆጥር ደግሞ ተመልክተነዋል። ትልልቅ ጨዋታዎች ላይ ለምሳሌ አርሰናል ቶተናምን ሲያሸንፍ፣ በካራባኦ ካፕ ግማሽ ፍጻሜ ቼልሲን ሲያሸንፍ፣ ከዚህ በተጨማሪ ኢንተር ሚላንን ሲያሸንፍ ትልልቅ ጨዋታዎች ላይ ጎሎችን ሲያስቆጥር የተመለከትነው ተጫዋች ነው። ነገር ግን አርቴታም ሆነ ደጋፊዎቹ ቪክተር ዮኬሬስን ከነዚህ ሳምንታትን በተጨማሪ የመጨረሻዎቹ የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች ላይ የተጫዋቹን ብቃት በደንብ ሜዳ ላይ መመልከት ይፈልጋሉ ማለት ነው። በተለይ ደግሞ አርሰናል በግንቦት ወር ጨዋታን በሚያከናውንበት ወቅት ጨዋታን የሚያሸንፉ ጎሎችን እንዲያስቆጥር ልክ እንደ ትላንትናው አይነት ሞመንቶችን እንዲያሳልፍ ከተጫዋቹ በጣም በብዙ ይጠበቃል። በጥር ወር ከካይራት አልማቲ ጋር አርሰናል ተጫውቶ 3 ጎሎችን አስቆጥሮ ሲያሸንፍ ቪክተር ዮኬሬስ ጎል ቢያስቆጥርም ያመከናቸው ድሎች ነበሩ። ከዚህ በተጨማሪ ደግሞ በመጋቢት ከብራይተን ጋር በተደረገውም ጨዋታ ላይ ተጫዋቹ ኳስን ይዞ በማቆየት ወይም ደግሞ በሆልድ አፕ ፕሌይ ረገድ ያሳየው የሜዳ ላይ እንቅስቃሴ ደካማ ስለነበር በርካታ ሰዎች ሀሳባቸውን ሲያነሱ ነበር። ነገር ግን በመጨረሻዎቹ ሳምንታት ቪክተር ዮኬሬስ እንዲህ አይነቱን ብቃቱን የሚያሳይ ከሆነ ስለዛ የብራይተኑ ጨዋታ ወይ ደግሞ እርሱ ደካማ ፐርፎርማንስ ስላሳየባቸው ጨዋታዎች ማን ግድ ሊሰጠው ይችላል? እንግዲህ የባለፈው ሳምንት እንደተመለከትነው በተለይ አርቴታ ከስፖርቲንግ ጋር በተደረገው ጨዋታ ላይም ያንን አስተያየት ከሰጠ በኋላ ዮኬሬስ የአርቴታን ቃል በልቡ አትሞ የያዘ ይመስላል። ራሱን ለማሳየት ደግሞ ትክክለኛው ጊዜ አሁን ነው። እርሱም በመጨረሻ ይህንን እያደረገ ይገኛል። በባለፈው ሳምንት አርሰናል ፉልሃምን ሲያሸንፍ ይህ ተጫዋች 2 ጎሎችን ያስቆጠረ ሲሆን እንዲሁ ደግሞ ቡካዮ ሳካ ላስቆጠራት ጎል አመቻችቶ አሲስት ያቀበለው ተጫዋች ነበር። ትላንትና ደግሞ ቅድም እንዳልኩት ቡካዮ ሳካ ያንን ጎል ሲያስቆጥር ትሮሳርድ ያንን ሙከራ ከመሞከሩ በፊት ለጎሏ መቆጠር ትልቁን ሚና የተወጣ ተጫዋች ነው ማለት ነው። ይህ ተጫዋች የፊት መስመሩን በአስደናቂ ሁኔታ ሲመራ ተመልክተናል። በባለፉት ጥቂት ጨዋታዎች ላይ እንደተመለከትነው ለምሳሌ ከአትሌቲኮ ማድሪድ ጋር በተደረገው የመጀመሪያው ዙር ጨዋታ አርሰናል ዋንዳ ሜትሮፖሊታኑ ላይ 1-1 ሲለያይ የፍጹም ቅጣት ምት አስገኝቷል። የፍጹም ቅጣት ምት አስቆጥሯል። ኢቨን ከቦርንመዝ ጋር በተደረገውም ጨዋታ ምንም እንኳን አርሰናል ቢሸነፍም ነገር ግን በፍጹም ቅጣት ምት ደግሞ ለአርሰናል ጎል ያስቆጠረ ተጫዋች ሆኗል ማለት ነው እና ትናንትና በተለይም ደግሞ አርሰናል አትሌቲኮ ማድሪድን ባሸነፈበት ጨዋታ ላይ ያሳየው ፐርፎርማንስ በአርሰናል ቤት ምርጥ ብቃቱን ካሳየባቸው ጨዋታዎች መካከል ሊመደብ የሚችል ጨዋታ ሆኖ ተመዝግቧል ማለት ነው። በተለይ እንደ አርሰናል ባለ ክለብና እንዲህ ባለ የውድድር ዘመን ወቅት የአንድ ተጫዋች ደረጃ ምን ያህል ሊቀየር እንደሚችል የሆነ ሰዓት ላይ ጥሩ እንኳን ባይሆን የሆነ ሰዓት ላይ ግን ሊሻሻል እንደሚችል አንዱ ቪክተር ዮኬሬስ ማሳያ ነው። በባለፈው ከማንቸስተር ሲቲ እና ከኒውካስል ጋር በተደረጉ ጨዋታዎች ዮኬሬስ ከቋሚ አሰላለፍ ውጪ ተደርጎ ነበረ። ካይ ሃቨርትዝ የፊት መስመሩን ሲመራው ተመልክተናል። ምናልባት ሃቨርትዝ ጉዳት ባያጋጥመው ኖሮ ዮኬሬስ ከነዛ ጨዋታዎችም በኋላ በቋሚነት ሊጀምር ይችላል ብለን እርግጠኛ ሆነን ላንናገር እንችላለን። ከዚህ በተጨማሪ ደግሞ አሁን ግን በተለይ ተጫዋቹ በባለፉት ጥቂት ጨዋታዎች በ2-3 ጨዋታዎች ላይ ሲያሳይ የነበረው ፐርፎርማንስ አሁን በራስ መተማመን ያለው አጥቂ እጅግ በጣም አስፈሪ አጥቂ ሆኖ ወደ አርሰናል ቋሚ አሰላለፍ ተመልሶ ብቅ ብሏል ማለት ነው። በፕሪሚየር ሊጉ እንደምታውቁት ዮኬሬስ ከትላልቅ ተከላካዮች ጋር በሚደረጉ አካላዊ ፍልሚያዎች ላይ ማርክ ሲደረግ በተደጋጋሚ ጊዜ እነዚህ ተከላካይ መስመር ተጫዋቾች ቪክተር ዮኬሬስን ማርክ አድርገው ተጫዋቹን ለማሸነፍ ሲሞክሩ ይታያል። ሆኖም ከአትሌቲኮ ጋር በነበረው ጨዋታ 4ቱም የተከላካይ መስመር ተጫዋቾች በተለይ የፊት መስመር ተጫዋቾችን ለመያዝ ሙከራ ሲያደርጉ ቪክተር ዮኬሬስ ግን የበላይነቱን ወስዶባቸው ነበረ። ኳሷ መሬት ላይ ትሁን ወይም አየር ላይ ባለቤቱ ትላንት ቪክተር ዮኬሬስ ነበረ። ከተጋጣሚዎች የበለጠ ጠንካራ፣ ፈጣንና በቀላሉ የማይሸነፍ አይነት ሆኖ የትላንትናው ምሽት አሳልፏል። አርቴታ የትላንትናው ጨዋታ ላይ የተጫዋቹን ፐርፎርማንስ በጣም ያደነቀው የሜዳ ላይ ብቃትን ያሳየበት እንደነበር ተናግሯል። እርሱ እጅግ ግዙፍ ነው። ኳስን በያዘ ቁጥር ከደጋፊው የሚሰጠውን ምላሽ ማየት ትችላላችሁ። የሥራ ፍላጎቱና ለቡድኑ እየሰጠ ያለው ነገር
አስገራሚ ነው። ኳስ በእኛ እጅ በማይኖርበት ጊዜ እርሱ የጨዋታውን ሪትም እና ደግሞ ቀድሞ ማድረግ የሚጠበቁበትን ነገሮች የሚያደርግ ቀዳሚው ተጫዋች ነው ሲል ተናግሯል። የኤምሬትስ ስታዲየም ደጋፊዎችም የውድድር ዘመኑን ምርጥ ድጋፋቸውን ትላንትና ያሳዩበት ምሽት ነበረ። ለዚህ ግዙፉ የፊት መስመር ተጫዋች እያንዳንዱ ሩጫ ንክኪዎችን በሚያደርግበት ሰዓት ከፍ ያለ ድምፅ እያሰሙ ተጫዋቹን ሲደግፉት ሲያበረታቱት ተመልክተናል። ቅድም የተመለከትነው በመጀመሪያው አጋማሽ በግራ መስመር በኩል ሮጦ ያንን አስገራሚ ኳስ በቀይ መስመር በኩል ሮጦ ያንን ኳስ እንዲቆጠርም ካደረገባቸው ሞመንቶች በፊት ለምሳሌ የማዕዘን ምት ሲያስገኝ የአርሰናል ደጋፊዎች ልክ ጎል እንዳስቆጠረ ያህል የደስታ ስሜት እያሳዩ ተጫዋቹን ሲያበረታቱት ነበረ። እኔ ከዚህ ቀደምም ደጋግሜ እንደተናገርኩት አርሰናሎች እዚህ ተጫዋች ላይ በቃ ቢያንስ በልብ መተማመን ሊኖራቸው ይገባል። ተጫዋቹ ገና ከቡድኑ ጋር ስላልተላመደ ከቡድኑ አጫወት ጋር እስካሁን ድረስ ስላልተዋሃደ ነው እየተባለ በጣም በተደጋጋሚ ጊዜ ሲነገር ተመልክተናል። ተጫዋቹ እንደመጣ በአንድ ጊዜ የአርሰናልን የጎል ማስቆጠር ችግር እንዲቀርፍ ነው ብዙዎቹ የጠበቁት። ልክ እንደ ሃላንድ 20ና ከዛ በላይ ጎሎችን እንዲያስቆጠር ነው ብዙዎቹ የጠበቁት። እንግዲህ ይህንን ተጫዋች ስትመለከቱ ለምሳሌ ከ20 በላይ ጎሎችን በማስቆጠር ከቴሪ ዳንኤል ኦንሪ እና ከአሌክሲስ ሳንቼዝ ቀጥሎ ሶስተኛው የአርሰናል ተጫዋች ነው። በመጀመሪያው ውድድር ዓመቱ 20 ጎሎች ላይ የደረሰ ተጫዋች ነው። እኔ አሁንም እርግጠኛውን የምነግራችሁ በፕሪሚየር ሊጉ ምናልባት 20 ጎል ደርሶ ሲዝኑ ሊጨርስ ይችላል። 14 ጎል አስቆጥሯል። ከዚህ በኋላ ዌስትሃም፣ በርንሌይ እና ፓላስ የሚባሉ ተጋጣሚዎችን አርሰናል ይገጥማል። ቢያንስ በእነዚህ ጨዋታዎች ላይ እንደው በአንድ ጌም 2 ጎል እንኳን ቢያስቆጥር ቪክተር ዮኬሬስ 20 ጎል ደረሰ ማለት ነው እና 20 ጎል እንኳን ባይደርስ 17-18 ጎል ደርሶ ሲዝኑ ሊያጠናቅቅ ይችላል። ይሄ ለአንድ የፊት መስመር ተጫዋች ቁጥሩ በጣም ብዙ ነው። ምርጥ የሚባሉ አቅም ያላቸው የፊት መስመር ተጫዋቾች በተለያዩ ክለቦች ላይ መጥተው እዚህ ቁጥር ላይ 20 ጎል ላይ ለመድረስ ሲቸገሩ አይተናል። የቼልሲው ኒኮላስ ጃክሰን፣ የሊቨርፑሉ ዳርዊን ኑኔዥ አይነት ተጫዋቾች ማለት ነው። ቪክተር ዮኬሬስ ግን ከነዚህም ተጫዋቾች በብቃት ረገድ ከፍ ያለ ተጫዋች እንደሆነ ይታወቃል። አሁን ደግሞ በእንዲህ አይነት የብቃት ልክ በነዛ ጎሎች ላይ እየተቃረበ ነው የሚገኘው። በመላው በሁሉም ውድድር ቻምፒየንስ ሊግንም ፕሪሚየር ሊግንም ኤፍ ኤ ካፕና ካራባኦ ካፕንም ከጨመረን 21 ጎሎችን በአጠቃላይ ማስቆጠር የቻለ ተጫዋች ነው ማለት ነው። እንግዲህ ዮኬሬስ ትናንትና ለአርሰናል ጎል ባያስቆጥርም ነገር ግን ለአርሰናል ማሸነፍ ትልቅ ሚናን የተወጣ ተጫዋች ነው። ለሳካ ጎል መገኘት ትልቁ ምክንያት እርሱ ሲሆን ከተከላካይ ጀርባ በመሮጥ የዊሊያም ሳሊባን ኳስ የተቀበለበት መንገድ እጅግ አስደናቂ ነበረ። በአርሰናል የፊት መስመር ላይ ያለ ሌላ ማንኛውም ተጫዋች ምናልባት ትሮሳርድ ወይ ቡካዮ ሳካም ቢሆን የተጋጣሚ ተከላካይም በዚያ መንገድ አልፎ በመሮጥ ጨዋታውን በማስፋት ሜዳውን እንዲከፍቱ በተለይ ትላንት ጥቅጥቅ ብሎ የአትሌቲኮ ማድሪድ ተጫዋቾች ይከላከሉ ስለነበር ይህንኛው አጫወት ትላንትና ተጫዋቹ ለአርሰናል ጎል ያስገኘበት እንደነበር አይተናል። በግልጽ ትላንትና እንዳየነው ዮኬሬስ አጫወት ላይ አሁንም ምናልባት ከቡድኑ ጋር በደንብ ተላምዶ ስክት ብሎ እስኪመጣ ድረስ አንዳንድ ነገሮችን ማስተካከል ሊጠበቅበት ይችል ይሆናል። ለምሳሌ የኳስ ንክኪውን ብንመለከት ለምሳሌ ትላንትና ከሳካ ጋር በተመሳሳይ ቦታ ላይ ሲጋጩ ተመልክተን ነበረ። ዮኬሬስ ኳስ ያዘ፣ ሳካ ኦቨርላፕ አድርጎ ገባለት። አንድ አይነት ቦታ ላይ ነበር የቆሙትና እንደውም ተጋጭተው ያንን ኳስ ሉዝ ሲያደርጉት ተመልክተናል። እና እነዚህ ነገሮች ምናልባት በቀጣዮቹ ሁኔታዎች ላይ በደንብ ሊያስተካክላቸው እንደሚችል ይጠበቃል። ነገር ግን በቀሪዎቹ 3 የፕሪሚየር ሊግ ጨዋታዎችና ግንቦት 30 በፈረንጆቹ አቆጣጠር በሚደረገው የቻምፒየንስ ሊግ ፋይናል ጨዋታ ላይ ተጫዋቹ ከዚህም በተሻለ ምርጥ ፐርፎርማንስ ላይ ይገኛል የሚል እምነት አለ። ነገር ግን አሁን ያለበትን ብቃት ካስቀጠለና በመጨረሻዎቹ ሳምንታት ለአርሰናል ድንቅ ብቃቱን የሚያሳይ ከሆነ እነዚህ የሚነሱ አንዳንድ ክፍተቶች ብዙም ቦታ አይኖራቸውም። አርሰናል እስከ 64 ሚሊዮን ፓውንድ ለመክፈል የተስማማው በተለይ ደግሞ ለአርሰናል ይህንን ተጫዋች ለማስፈረም ድርድር ሲያደርግ ያንን ትልቅ ገንዘብ ሲከፍል ተጫዋቹ የዛሬ 5 ዓመት ወይ የዛሬ 7 ዓመት ምንጠቀምበት ተጫዋች ነው ብሎ አይደለም። በቃ ለአሁኑ አሁን ላለበት ጊዜ ነው ይህንን ተጫዋች ያስፈረሙት። ዊን ናው በሚል ፕሮጀክት ነው አርሰናል ይህንን ተጫዋች ያስፈረመው። ይሄ ተጫዋች ወደ አርሰናል ሲመጣ 27 ዓመቱ ሆኖ ነው የመጣው። ምናልባት እስከ 32 ዓመቱ ለ5 ዓመት እንኳን ቢጫወት የአጭር ጊዜ ቶሎ ውጤት እንዲያመጣለት ፈልገው ነው ያመጡት።
እና የፕሪሚየር ሊግ እና የቻምፒየንስ ሊግ ዋንጫን አርሰናል እንዲያመጣ ስለሚፈለግ የዚህ ተጫዋች ሚና እጅግ በጣም ከፍተኛ መሆን አለበት። አንድ ቡድን በተለይ በመጨረሻም ቻምፒየንስ ሊግን ፕሪሚየር ሊግን እንዲያሸንፍ የሚፈለግ ከሆነ እንደ ቡካዮ ሳካ፣ እንደ ዩኬሬስ፣ እንደ ትሮሳርድ፣ ኤዜ፣ ራይስ፣ ማጋሌሽ እና ራያ ሳሊባ አይነት ተጫዋቾች ሚናቸው ከፍተኛ መሆን አለበት። የትልልቅ ተጫዋቾች ሚና እጅግ በጣም ከፍተኛ እንዲሆን ይጠበቃል እና ትላንትናም እንግዲህ በአርሰናል አጫወት በኩል አርሰናል ጨዋታውን ሲያሸንፍ የቪክተር ዮኬሬስ ሚና እጅግ በጣም ከፍተኛ ነበረ እና በሚቀጥሉት የመጨረሻ ጨዋታዎች ላይ ተጫዋቹ ውጤታማነቱን የሚያሳይ ከሆነ ለአርሰናል ሲዙኑን በውጤታማ ረገድ አሳልፏል፣ በውጤታማ መንገድ አጠናቋል ብለን ልናነሳ እንችላለን ማለት ነው። ስለዚህ ተጫዋች ምን ሀሳብ አላችሁ? አሁን እያሳየ ባለው ብቃትስ የአርሰናል ደጋፊዎች ምን ያህል ደስተኛ ናችሁ የሚለውን ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። እንግዲህ በዚህ ሳምንት ደግሞ ተጫዋቹ የፊታችን እሁድ አርሰናል ከዌስትሃም ጋር በሚያደርገው ጨዋታ ሌላ ምርጥ ፐርፎርማንስ እንዲያሳይ፣ ጎሎችን እንዲያስቆጥር፣ ለጎሎች መቆጠር ምክንያት እንዲሆን ይጠብቃሉ ይፈልጋሉ። እንግዲህ እነዛን ደግሞ በቀጣዮቹ ጨዋታዎች ላይ ያደርጋሉ። እሱን እንግዲህ ቀጣዮቹ ጨዋታዎች ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።